ተከታታይ ድራማ በክፍል 58 እንግዲህ ከች ብለዋል። አደይ በባለፈው ፓርት ላይ እንግዲህ በጣም እየሮጠች በነበረበት ሰዓት ነበር። ምክንያቱም ልገባበት ከነበረ ቤት አባቷን ስላየችው እንደገና ደግሞ ከዛ ሩጣ ደግሞ ወደነ በቀለ ጋር እንደመጣች ከነበቀለም ጋር ተገናኝታ ኤላ ጋር በስተመጨረሻ እንደገባች እና እንዲሁም ደግሞ ከኤላ ጋር በነበረችበት ሰዓት ኤላ እጅግ በጣም ተቆጥቷት ጮሆባት ማለት ነው። ከዚያ ቤት እንደወጣችና ቀጥታ ወደ እናቷ ቤት እንደሄደች ነው እንግዲህ ማለት ነው። ስለዚህ አሁን ከቤተሰቦቿ ጋር ተገናኝታለች። እጅግ ደስ የሚል ቆይታም ነበራት ከእናቷ ጋር ማለት ነው። እናትም እጅግ በጣም ደስ ብሏቸዋል። የያዙትን እንጨት ጥለው እጅግ በጣም ነው እቅፍ ያደረጓት። እንግዲህ የሆድ ሆዳቸውን ልጃቸውን እያወሯት ነበረ። አደይም እጅግ በጣም ደስ ብሏታል። እንዲሁም ደግሞ እህቷም እጅግ በጣም በመሄዷ ደስ ብሏቸዋል። ምክንያቱም አሁን አደይ ወደ ቤተሰብ ጋር የሄደችው አባቷ አዲስ አበባ ስላለ ስለማያያት አሁን እዚህ በነበረበት ሰዓት ሄጄ እናቴን ማየት አለብኝ በማለት ነው እንግዲህ የሄደችው ማለት ነው። እና እኔ በጣም ነው ያደነኳት። በነገራችን ላይ እንግዲህ ያው ዴቭ ደግሞ እጅግ በጣም ተጨንቋል። ምክንያቱም አደይን እየፈለጋት ይገኛል አሁን ማለት ነው። እና ወደነ ኤላ ቤትም መጥቶ ነበረ። ኤላ ቤት መጥቶ በነበረበት ሰዓት እንግዲህ ለምለም የት ነች? ለምለም ነው የምታውቀው አደይ የገባችበትን የምሰራበትን ቤት፣ ስለዚህ እንድትወስደኝ እፈልጋለሁ ነበር ያለው ማለት ነው። እና ደግሞ ያው ክፍለ ሀገር እንደሄደች እና እናቷ ጋር እንደሆነች እንግዲህ ኤላም ለምለምም ነግረውት ነበር። ዴቭ እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ጥላኝ ትሄዳለች? እኔ እያለ እሷ ማን አለኝ እያለ በጣም እንትን ሲል ነበረ። እና በመጀመሪያ አንተን ያጠፋኸው ብላ ለምለምም ተናግረዋለች። ምክንያቱም ሁሉን ነገር ማንም ባለ ተንኮለኞች ባሉ ነገሮች ሁሉ ሰምተህ እንዴት ነው አንተ ካደይ ላይ እንደዚያ የምትናገራ? ስለዚህ አንተ ልትረዳት አልቻልክም በማለት እንግዲህ ተናግረዋለች። እና ጥፋተኛን እነሱን በመስማት እንዴት እሷን ትናገራለህ ብለው ነበረ። እንዲሁም ደግሞ በጣም ለምለም እየጮኸች ስለነበረ የለም እህቴ እንደዚህ አትጩሂ፣ በቃ ምንድን ነው ቀለል አድርጊው እያለት ነበር ማለት ነው። ምክንያቱም አሁን አደይ ሲጀመር አንተ ራሱ ተቆጥታታል። እንደገና ደግሞ እነሱም እጅግ በጣም ነው ቤዛና ፍቅርም ብዙ ነገር ያደረጓት። በዚያ ላይም ዴቭ ሁሉ ነገር ሲጨማመርባት በቃ ምንም ነገር ልችል አልቻለችም ብላለች ማለት ነው። ምክንያቱም እስከ ዛሬ ችላ እንዴት በዚህ ነገር ልትሄድ ትችላለች የሚለው ነገር በዲብና እንዲሁም በኤላ ላይ ስላደረ ማለት ነው። እና ያው ኤላም ደግሞ አንተ ምን አድርጋታል? እኔ ነኝ እንጂ ጥፋተኛው በማለት ዲብ ተናግሮ ነበር። እዚህ በነበረች ሰዓት በሆነ ነገር ተቆጥቻት ነበር። ብቻ ነገሮቹ ተደራርቦባት ነው አሁን የወሰነችው ምርጫ ግን አሪፍ ነው በማለት እንግዲህ ያው ለምለም ትናገራለች ማለት ነው። እና ደግሞ ተስፋ አትቁረጥም የሚልም ሀሳብም አስቀምጣለች። ምክንያቱም ልትመለስም ትችላለች፣ ነገሮችን ቀስ ብላ፣ ፍቅር እንደዚህ በአንዴ የሚጠፋ ነገር አይደለም በማለት እንግዲህ አሳክላ ለምለም ትናገራለች። እንዴት እሷ ከራሷ እዚያ ሄዳ የራሷን ህይወት ትጀምራለች፣ ዴብም እዚህ ይጀምር በማለት እንግዲህ ኤላም ተናግሮ ነበር። ለምለም ቀጥላ እንዴት እንደዚህ ትላለ? እኔ የሆነ ቦታ ቤት አንተ ትረሳኛለህ ወይ? ፍቅር እንደዚህ በቀላሉ የሚተው ነገር ነው ወይ? በማለት እንግዲህ ኤላንም ተቆጥተዋለች። ዴብ ግን እሷ ትመለስ እንጂ እኔ መቼም አልቀየርም፣ ያው ነኝ፣ እጠብቃታለሁ በማለት እንግዲህ ተናግሯል። እንዲሁም ወደ ቤት ሄዷል። ወደ ቤት በመሄድበት ሰዓትም እጅግ በጣም ተናዶ ነበረ። ፍቅርና ቤዛም እንደዚሁ እየተጨቃጨቁ ነበረ። አንቺ ነሽ አንተ ነህ በመባባል እጅግ በጣም ሲጨቃጨቁ፣ እንዲሁም ደግሞ ቤዛ በጥፊ ያጩላታለች። አንቺ ነሽ ያጣላልሻቸው፣ አንቺ ባታጣያቸው ኖሮ እሷ አትወጣም ነበር በማለት ብቻ ግን የአደይን መውጣት አብዝታ የፈለገችው እንግዲህ ፍቅር ነበረች። ወደ እናቷ ጋር ሄዳለች። ደስ ይበል ሲላት ዴቭ በጣም አሪፍ ነው ያለችው ማለት ነው። እና እጅግ በጣም ተደስታለች። እሷ ግን አደይ ወደ እነ ባርኮቴ ቤት ተመልሳ ትገባለች ወይንስ አትገባም? እንደኔ የምትገባ ይመስለኛል በነገራችን ላይ። ምክንያቱም የባርኮቴ እናት አሁን ላይ መታለች፣ ትቆጣቸዋለች ነገሮችን በሙሉ ማለት ነው። ሁሉም ስርዓት እንዲይዝ ነው የሚሆነው ብዬ አስባለሁ። በዚያ ላይ የባርኮቴ እናትና አደይ እንደዚህ በሰራተኝነት ብቻ አይመስለኝም፣ በመካከላቸው የሆነ ነገር አለ ብዬ አስባለሁ ማለት ነው። እና ወደዚያ የምትመለስ ይመስለኛል።
ሴም እንግዲህ ከስራ ወደ ቤትም ተመልሶ ስለነበር ፍቅርንም እንደዚሁ ሲጨቃጨቃት ነበር። ለምን እንደዚህ አድርሽ ቤዛ ስለመንጣቷንስ ለምንስ ለማየ ትናገሪያለሽ በማለት እየጨቀጨቃት ባለበት ሰዓት ነበር እንግዲህ እናቱ ከች ያለችው። ምንድን እያደረክ ነው በማለት እንግዲህ ፍቅርን ሲቆጣት ነበረ የደረሰችው። እና በሌላ በኩል እንግዲህ አደይ አሁንም እንግዲህ ያው በመጀመሪያም ከአገሯ የወጣችበት ምክንያት አለ። አሁንም ደግሞ ሰው እንዳያይሽ ቀስ ብለሽ እየወጣሽ እየገባሽ ተብላ ነበረ። እናቷም እንግዲህ ያው ለምለምን ለማውራት ለስልክ ማለት ነው ለኔትወርክ ስላስቸገራት ወጣ ብላ ነበረ። በዚያን ሰዓት እንግዲህ ከዚህ በፊት ሲፈልጓት እየነበሩ እንዲሁም ደግሞ ሲመኟት እየነበሩ አደይን ማለት ነው አይተዋታል። እና አደይ ነሽ ወይ መታ ነው ወይ በማለት እንግዲህ ሲነጋገሩባት ነበር ማለት ነው። እና አደይ አሁንም ሌላ ማለት እንግዲህ ከአዲስ አበባ ቦታ ክፍለ ሀገር ምንም እዚያ ሌላ እንግልት ነገር ይደርስባታል። ምክንያቱም እንግዲህ ያው አባቷን ያናግሩትና እንደዚሁም ደግሞ እሷን ይይዟታል ብዬ ነው የማስበው እንደኔ ማለት ነው። ምክንያቱም እንግዲህ ከመጣች አሁን እንዳታየን እያሉ ሲሸሸጉ ነበር። ያ ማለት እንግዲህ ለማጥመድም ለመያዝም እያሰቡ ይመስለኛል ማለት ነው። እና አደይ ያን ሁሉ ነገሮች አልፋ ደግሞ እንደገና ሌላ ስቃይ ውስጥ እንግዲህ ሊገባ ነው ማለት ነው። ብቻ ግን እጅግ በጣም ከባድ ነው። እና ውድ የቻናሌ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበር። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ትወዳለሁ።